የ4 ኪሎን ወንበር በወንድሞቻችን እንደምናላብ ሊገዛ የሚፈልግ ድውይ የሞላው ትግል ነው። ለነሱ ፊት አትስጡ። በስልጣን ያለነው በፋኖ ደካማነት እንጂ በእኛ ጥንካሬ አይደለም። ፋኖ ቢጠናከር አንድ ቀንም አናድርም። ይህን ያሉት ጠቅላይ ሚኒስትር አብይ አህመድ አሊ ናቸው። ጠቅላይ ሚኒስትር አብይ አህመድ አሊ መንግስታቸው በደካማ ሰዎች የተሞላ መሆኑን በድፍረት መናገር የሚቀናቸው ሰው ናቸው። የፋኖ ኃይሎች እንቅስቃሴ የፈሩትን ያክል የከበዳቸው አይመስሉም። በቤተ መንግስታቸው አድርገውታል በተባለው ቤተሰባዊ ስብሰባ መንግስታቸው በስልጣን ላይ ያለው በሳቸው ጥንካሬ ሳይሆን በፋኖ ኃይሎች ደካማነት ስለመሆኑ መናገራቸውን በጆሮ የሰመቻሉ ያሉን ምንጭ ለጣቢያችን ተናግረዋል። ክቡራን የበራፍ ቲቪ ቤተሰቦች ጤና ይስጥልን። ይህ የዛሬው ርዕሰ ጉዳይ ነው። አብራችሁን ብትዘልቁ አትቆጩበትም። ዝግጅት ክፍላችን ከአንድ በዜጋ ፖለቲካ ውስጥ ከሚታገል ታዋቂ ፖለቲከኛ ጋር ቆይታ አድርጓል። ሌሎች ባለሙያዎችንም አነጋግሯል። ፖለቲከኛው ከፋኖ ኃይሎች መሪዎች መካከል ያንዱን የዘመነ ካሴ ባውቄን አካሄድ በመሰሪዎች የተጠለፈ የፈሪ መንገድ በሚሉ ይገልጹታል። ዘመነ ካሴ የነበረው ብሔራዊ አቀባበል ከጠቅላይ ሚኒስትር አብይ አህመድ ይበልጥ እንደነበር አስቀድመው ፈሪዎች መሰሪዎች ጠልፈው መንገዱን የፈሪዎች አድርገውበታል ይላሉ። ዘመነ ካሴ ከኢትዮጵያ መውረዱ ሲገርመን መንደር ውስጥ አስገቡት የሚሉት ፖለቲከኛው የጠቅላይ ሚኒስትሩን አነጋገር ተጋርተውታል። የአብይ አህመድ መንግስት በስልጣን ያለው በፋኖ ኃይሎች በተለይ በዘመነ ካሴ ባውቄ መሸበብና ሐሳብ ፍርሃት ነው ባይ ናቸው። ዘመነ ካሴ ሐሳብ ያላቸውን ፖለቲከኞች ይፈራሉ የሚሉት ፖለቲከኛው አዋቂ ሐሳብ ይዘው ወደ ትግሉ የሚቀላቀሉ ልሂቃኖች እንደ ትግል ጠላፊ የመመልከት ነገርም ይስተዋልበታል ባይ ናቸው። ዝግጅት ክፍላችን ትግል ጠላፊዎች የሉም እንዴ በሚል ላነሳው ጥያቄ ምላሻቸውን እንዲህ በሚል ይሰጣሉ። ትግል መጥለፍ ማለት እንዴት ነው? ይህ ትግል እኮ የህዝብ ትግል ነው። ትግሉ ከምሁራን ወይም ከወታደሩ ወደ ህዝቡ የወረደ ትግል ሳይሆን ህዝቡ በራሱ በቃኝ ብሎ የተነሳበት ትግል ነው ይላሉ። ይህ ትግል የሚፈልገው ሁሉን አቀፍ የሆነ አመራር እንጂ ባለቤትነት አይደለም። የትግሉ ባለቤትማ መላው የአማራ ህዝብ አለፍ ሲልም የኢትዮጵያ ህዝብ ነው ባይ ናቸው። ዘመነ ካሴ በአንድ ወቅት ትግሉን ከጠላፊዎቹ መጠበቅ ሌላው የትግሉ አንድ አካል መሆኑን በግልጽ ሲናገር ይደመጣል። ለማንም ብላችሁ ሳይሆን ለትውልዱ ብላችሁ፣ ለማንም ብላችሁ ሳይሆን ለፈሰሰው ላም ለፈሰሰው ደም ብላችሁ ድርጅታችሁን ጠብቁ፣ ድርጅታችሁን ተከላከሉ። ዝም ብሎ አይደለም እዚህ የተደረሰ። ቢሊየን ብር ተመድቦ ስማችን ጠፍቷል። ቢሊየን ብር የሚያወጣ መሳሪያ ላያችን ላይ ተተኩሶ ከምንም በላይ ታናናሾቻችን ሞተዋል። በእርግጥ የአማራ ትግል የተጀመረው ዛሬ አይደለም። የአማራ ገበሬ ለመብቱ ለነጻነቱ ብሎም ለሉዓላዊነቱ መታገል የጀመረው ዛሬ አይደለም። ገበሬ የሚጠቅም ስርዓት ደግሞ በኢትዮጵያ ስነ መንግስት ዘዴ ውስጥ ነብሮ አያውቅም ማለት ይቻላል። የሚታገለው ገበሬ ስልጣን ላይ ጉብ የሚለው ደግሞ ባንዳ ለመሆኑ ታሪክ ያው ምስክር ነው። ዘመነ ካሴ አብቅቷል የሚለው የስልጣን መወጣጫ ዘዴም ያን ይመስላል። ባለፉት 2-3 ዓመታት እንደ ዘመነ ካሴ የተዋከበ ታጋይ አለ ማለት አይቻልም። ዘመነ ካሴን በዜጋ ክንፍ የሚታገለው፣ በሃይማኖት ክንፍ የሚታገለው፣ በብሔር ክንፍ የሚታገለው ሁሉ አዋክቦታል። ግን ሰውየው ንቅንቅ ያለ አይመስልም። በሃይማኖት ክንፍ የሚታገለው እገሌ ሲነግስ አይቻለሁ መቀባት አለበት ሲለው፣ በብሔሩ የሚታገለው ደግሞ አንተን የሆነ አካባቢ ሰው በጠላትነት ይመለከታልና ትግሉን ብትመራው ይበተናል ሲለው፣ በዜጋ የሚታገለውም አንተ ብሔርተኛ ስለሆንክ መሪ ብትሆን ተቀባይነት አይኖርህም ሲለው፣ የፌዴራል መንግስቱ በየቀኑ ከሚተኩሰው ድሮንና መድፍ በላይ ያሰማራቸው ዲጂታል ሰራዊቶች በስብዕና ገደላ ሲዘምቱበት አሸንፎ እዚህ የደረሰ ሰው ነው ይሉታል አንድ የቅርብ ወዳጁም። ዘመነ ካሴ ሁሉም እንደሚሉት አይደለም ያሉን ምንጩ አንድም ቀን ስለግለሰባዊ ማንነቱ ወይም ስለ መንደሩ ተጨንቆ ያውቅም ይሉታል። ከዚያ ሁሉ የሚያሳስበው በርካቶች የሞቱለት ትግል ያለ አታጋይ ድርጅት እንዳይቀር ነው በሚል የመርህ ሰው ስለመሆኑ ይናገራሉ። አይደለም ለአማራና ለኢትዮጵያ ህዝብ የግል ጠባቂዎቹ ሲመቱበት ሐዘን የሚቀመጥ ሩህ ወንድ እንደሆነም ይናገሩለታል። ምሳሌ ብለው ኤርትራ በረሃ ያለ ያሳለፈውን ሲቃ እንደ ማሳያ ያነሳሉ። ወቅቱ ሰኔ 25 ቀን 2007 ዓመተ ምህረት ነው። ዘመነ ካሴ በፖለቲካ ኃላፊነት ይመራው የነበረው የግንቦት 7 ህዝባዊ ኃይል ከጥቂት ውጊያዎች አንዱን አድርጎ የተሸነፈበት አጋጣሚ ነበር። ደግነቱ ዘውዱ የተባለ የኤርትራ በረሃ ሚስጥሮች የተሰኘ መጽሐፍ ያስነበበን ሰው በጊዜው የነበረውን ድባብ ሲነግረን ከዘመነ ካሴ ፕሮፓጋንዳ ስራው ይጀምርለታል። የፖለቲካ ኃላፊው ዘመነ ካሴም በከፍተኛ ሞራልና ጀግንነት ወኔ መንፈሱ ተሞልቶ ለኢሳትና ለሌሎች በውጭ ሀገራት ለሚገኙ መገናኛዎች ተከታታይ መግለጫዎችን ከአስመራ በስልክ ሲሰጥ ሰንብቷል። ፕሮፓጋንዳውን በሬዲዮ በማህበራዊ ሚዲያውና በኢሳት ሞቅ አድርገን ስናስኬደው
ከአንድ ሳምንት ለማይበልጥ ጊዜ ከቆየን በኋላ በመዓዛው ጌጡ አማካኝነት ወደ ኦማ ሀጀር ይደርሰን የነበረው የጦርነት መረጃ ድንገት ቆሞ ሙሉ በሙሉ ተቋረጠም። ቀጥሎም በወልቃይት ምድር ጦርነት ላይ የነበሩት አርበኛ ታጋዮች በመከላከያ ሰራዊቱ ድንገት ተከበው አደገኛ ሁኔታ ውስጥ እንደሚገኙ የሚገልጹ ጭምጭምታዎችን እንሰማ ጀመር። ታጋዮችን የመከበባቸውን ወሬ መስማታችንን ተከትሎ የመስዋዕታቸውንና የመማረካቸውን መርዶም መጣልን። በተለይ ደግሞ ታጋዮችን እየመራ የሄደው የጀግናው አርበኛ አለማየሁ መለሰ መስዋዕት መሆን ልባችንን ሰበረው። ይብራ ገበያው፣ አታሎ ብርሃን፣ ክብረት፣ ምስግና የተባሉ የሰራዊቱ አዋጊዎችና ተዋጊዎች መሰዋዕታቸውን ስንሰማ ደግሞ ከሐዘን ላይ ሐዘን ደራርበን ለበስን። የጦርነቱን ፊሽካ የነፋው ዘመነ ካሴ ቅስሙ ተሰብሮ ሞራሉ ባንዴ ተሽመደመደም። ሁሌም ሲከፋው እንደሚያደርገው የመኝታ ቤቱን በር ክርችም አድርጎ ዘግቶ ከሰው በመገለል ይውል ጀመር። አንድ ጊዜ ወደ መኝታ ቤቱ ሄጄ አንኳኩቼ ከፍቶልኝ ስገባ ራሱ በእንባው እስኪርስ ያለቅሰባቸው አይኖቹ ቀልተውና ባብጠው ልቅ አክለዋል። እንዳለማየሁን ይብራን ገበያውን የመሳሰሉ ምርጥ መሪዎችና ተዋጊዎች ከእንግዲህ ወዲህ መቼም ቢሆን ፈጽሞ ልንተካቸው አንችልም። እናታቸው ኩበት ሽጣ ያሳደገቻቸው አንድ ቀን እንኳን ጠግበው በልተው የማያውቁ የድሃ ልጆች በእኛ ስህተት መሞት እስከ አፍንጫው የታጠቀ እንደ ጉንዳን የሚርመሰመስ ሰራዊት ተራራ ለተራራ በላያቸው ላይ እሳት እያዘነበ ሲያሯሩጣቸው መግቢያ መሸሸጊያ ቀዳዳ እንዳጡ ስታስብ ምን ይሰማት ይሆናለኝና ዘመነ ካሴ ንግግሩን አቋርጦ ተንሰቀሰቀም። ህዝቡ የጦርነቱን መጀመር በከፍተኛ ጉጉት የሚጠብቀው ከመሆኑም አንጻር አንድ ነገር ማድረጉን የማስቀድም ከመፈለግ አልፌ ስወተውቶ የነበረውና ቢያንስ ለፕሮፓጋንዳው የሚሆን ስራ መሰራቱን በመሰረታዊነት የሚደግፈው መሆኑ ባይካድም ከኔ ተደብቆ መካሄዱ ግን ለውድቀታችን አስተዋጽኦ አበርክቷል ባይነኝ። አብሬው እንድወስን ፈቃደኛ ባይሆኑም እንኳን ቢያንስ ለወንድሞቼ የሐሳብ ስንቅ የምሰጥበትን እድል በመጨረሻ ቢያመቻቹልኝ ምን ነበረበት? አይ ወይኔ፣ አይ ወንዱ ገበየሁ ምን ይመስለው እነዚያን ሁሉ በስሩ ይመራቸው የነበሩትን ወንድሞቹን አስፈጅቶ አሰፋስ ምን ይመስለው ይሆን አለና ዘመነ ካሴ ራሱን ይዞ ተንሰቀሰቀም። እኔም የሚሰማኝ የነበረው ሐዘን መሪር ሆኖ አብረን እንላቀስ ጀመር። ቢሮዬን ዘግቼ ቁጭ ብዬና አለማየሁ መለሰን ገበያውና አታሎን ፎቶ ከኮምፒውተር ላይ ከፍቼ እያየሁ ሳለቅስ ለረጅም ጊዜ አሳልፍ ነበር በሚል ያኔውን የግንቦት 7 የፖለቲካ ጉዳዮች ኃላፊ ያሁኑ የፋኖ መሪ ዘመነ ካሴን ሩህሩህነት ገልጾታል። ምን ያስቀናል ይሄ ህይወት መከራ፣ ወንድም ሲሞት ወደ ውስጥ ማንባት፣ ወንድም ሲጎዳ ወደ ውስጥ ማንባት፣ የራስ ስነ ልቦና በየቀኑ ቶርች ሲደረግ ማንም ዱላ አቃብሎ እርስ በርስ ሊያደባደበን ለሚሞክር ቀጣፊ ፊት አትስጡ፣ እጅ አትስጡ። ለማንም ብላችሁ ሳይሆን ለትውልዱ ብላችሁ። በእርግጥ ዘመነ ካሴ ርህራሄ መለያው የሆነ ወንድ ነው። ርህራሄውን ተጠቅመው ሊያጠቁት የሚሹትን ደግሞ አፈር ሳያግጣቸው እንደማይመለስ ከፕሮፌሰር ብርሃኑ ነጋ በላይ ምስክር አይገኝለትም። ዘመነ ካሴ ወደ ኢትዮጵያ እንደተመለሰ የሰራው ትልቁ የፖለቲካ ስራ ኢትዮጵያዊ ነኝ የሚሉ ኃይሎች የአማራ ደም ተጠቅመው ስልጣን መውጣት እንዳይችሉ ማድረግ አንዱ ነው። እነ ፕሮፌሰር ብርሃኑ ነጋ ኤርትራ በረሃ በነበሩበት ወቅት 90% የሚሆነውን የትጥቅ ስንቅ የሚላክላቸው በተለይ ከአማራው ዲያስፖራ እንደነበር ራሱ ዘመነ ካሴ በግልጽ ተናግሯል። ዘመነ ካሴ ባውቄን ጨምሮ 90% የሚሆኑ የብርሃኑ ነጋ ተዋጊ ሰራዊቶች በብሔራቸው አማራ እንደነበሩም የሚዘነጋ አይደለም። ወንድሞቻችን ተረድተውትም ይሁን ሳይረዱት የጠላቶቻችን ፈረስ ሆነው ሲያገለግሉ ማየት አንፈቅድ። ምክንያቱም ከጠላቶቻችን ይልቅ እነዚህ ወንድሞቻችን ናቸው። እንነጋገራለን፣ ተነጋግረን ለመፍታት ጥረት እያደረግን ያለን፣ በጋራ የሚሆነውን እናየዋለን። እስከዛ ግን የብረት ሳይሆን የሰዓት ሰይፍ ይዛችሁ ድርጅታችሁን ተቋማችሁን ተከላከሉ። ለዘመነ ብላችሁ አይደለም። አይ ዶንት ኬር ምን ገነት ላይ ብታስቀምጠኝ አመር ላይ ብታንከባል የማይጨንቀኝ ልጅ እኮ ነኝ። ግን የትውልድ ጉዳይ ነው። እኔ ራሴ አስተምሬ እኔ ራሴ ቀስቅሼ ስንት ልጆች ተሰው። በኢትዮጵያ ለውጥ ተካሂዶ የተቃዋሚ የፖለቲካ ኃይሎች የተደረገውን ጥሪ ተከትሎ ግን ብርሃኑ ነጋ ሰራዊቶቹን በትኖ በቦሌ በኩል ኢትዮጵያ ገባ። የብርሃኑ ነጋ ሰራዊቶች በሆመራ በኩል የሚያስገባቸው አጥተው የሚወዷትን የሀገራቸውን ሰንደቅ ዓላማ ወርደው ለመግባት ስለመገደዳቸው አንድ አባላቸው ለዘጋቢው ነግረውታል። ዘመነ ካሴ በዚሁ ሁሉ መካከል ያለፈ ራሱን ወጀብ ውስጥ እንዳለች ብቸኛው የራዛፍ ያጸናና የጸና ታጋይ ጀግና ወታደር ነው ይሉታል። እንደ ዘመነ ካሴ አይነት የተበታተነ አደረጃጀት የተጽዕኖ መሪ ማድረግ የሚገባውን ተግባር ያስረዱ አንድ የነገረ ፈሊጥ አዋቂ ወይም ፖለቲከኛ በበኩላቸው በተበታተነ አደረጃጀት ውስጥ ያሉ የሉና ታጋዮችን ወደ አንድ ለማምጣት የሚረዱ ዋና ዋና እርምጃዎችን ተንትነው እንደሚከተለው ያስረዳሉ።
ቀዳሚው ዘዴ የጋራ ዓላማና ራዕይ መፍጠር ነው። ተበታትነው የሚገኙ ቡድኖች ልዩነታቸውን ወደ ጎን አድርገው በጋራ ሊያገኙት የሚፈልጉትን ግልጽና ሁሉን አቀፍ ዓላማና ራዕይ ላይ መስማማት አለባቸው። ይህ የጋራ መግባባት ለትብብር መሰረት ይጥላልና ይላሉ። ሁለተኛው ዘዴ ደግሞ ግልጽ የሆነ ግንኙነትና መዋቅር ማቋቋም የሚለው ነጥብ ነው። በሁለቱም ቡድኖች መካከል መረጃ የሚለዋወጡበትና ውሳኔ የሚያሳልፉበት መደበኛና ግልጽ የግንኙነት መስመሮች መዘርጋት ወሳኝ ነጥብ ነው ይላሉ። ይህም አለመግባባቶችን ለመቀነስና የመተማመን ድባብ ለመፍጠር የሚረዳ ዘዴ ነው። ሶስተኛው መንገድ መሪዎችና ቁልፍ ሰዎች ማሳተፍ ወይም ማካተት የሚለው ተመላክቶበታል። በእያንዳንዱ ቡድን ውስጥ ያሉ ተደማጭነት ያላቸው መሪዎችና ቁልፍ ሰዎችን ማሳመንና ወደ ውህደቱ ሂደት ማምጣት ትልቅ ለውጥ ያመጣል። የእነሱ ድጋፍ ተከታዮቻቸውን ለማንቀሳቀስ ያግዛልና ይላሉ። አራተኛው መንገድ መተማመንን መገንባት የሚለው ሲሆን መተማመን የትብብር ሁሉ ቁልፉ ጉዳይ ነው። ይህም በግልጽ ውይይቶችን፣ ስብሰባዎችንና የጋራ ተግባራት አማካኝነት ሊገነባ ይችላል። የእርስ በርስ መከባበርና ያለፉ ልዩነቶችን መተው አስፈላጊ ነው ይላሉ። በተመሳሳይ መልኩ የጋራ ተግባራትን ማቀድ የሚለው የተበታተነውን የትግል ለመሰባሰብ ትንሽ የሚረዳ ዘዴ ነው። የጋራ ተግባራትን ወይም ዘመቻዎችን በጋራ ማከናወን የቡድን ስሜት ያዳብራል፣ እንዲሁም የትብብርን ጥቅሞች በተግባር ያሳያል። ስኬታማ የጋራ ፕሮጀክቶች ለበለጠ ውህደት ማበረታቻም ይሆናሉ ይላሉ። ሀብቶቹን ማጋራት ወይም ሪሶርስ ሼሪንግ ትግሎችን ለመሰባሰብ የሚረዳ ምርጡ ዘዴ እንደሆነም ይናገራሉ። የሰው ኃይልን፣ እውቀትንና ሌሎች ሀብቶችን በጋራ መጠቀም የሁሉም ቡድኖች አቅም እንዲጎለብትና ቅንጅታዊ ጥንካሬዎች እንዲጨምሩ ያደርጋል ይላሉ። የተበታተነ ትግልን ለመሰብሰብ የመጨረሻው ዘዴ አደረጃጀቱን መደበኛ ማድረግ የሚለው ነው። የጋራ የሥራ አመራር ኮሚቴ በማቋቋም ወይም ህጋዊ ማዕቀፍ በመፍጠር ትብብሩን ይበልጥ መደበኛና ዘላቂ ማድረግ ይቻላል ይላሉ። ይህም ተጠያቂነትን የሚያረጋግጥ ዘዴ ነው። እነዚህን እርምጃዎች በተግባር ላይ በመዋል በተበታተነ መልኩ የሚንቀሳቀሱ ታጋዮች የበለጠ ተጽዕኖ ፈጣሪ ወደሆነ አንድ የጋራ እንቅስቃሴ ማምጣት ይቻላል ይላሉ የነገር ፈለጥ አዋቂው። በዚህ ረገድ የአማራ ፋኖ መሪው ዘመነ ካሴ አራተኛው ወይም መተማመንን መገንባት የሚለውን ማለፍ የቻለ አይመስልም። መተማመን መገንባት በቀላሉ የሚሳካ በተለይም የትጥቅ ትግል በሚያደርጉ ኃይሎች ዘንድ መተማመን መገንባት ቀላል ነገር አይደለም። ዝግጅት ክፍላችን ያነጋግራቸው የአማራ ብሔርተኛ ነኝ የሚሉ አንድ ሐኪም የአማራ ታጋይ ሞት እንኳን አንድ ያላደረገው ታጋይ ነው ይላሉ። ታጋዩ በምቀኝነት ፖለቲካ ተጠልፎ እኔ የበልጥ ሲል ስልጣን ሲይዝ የሚያስተዳድረው ህዝብ ዛሬ ሞቱ አልቆለታል ይላሉ። የብሔርተኛውን ሐኪም ሐሳብ የሚያጠናክሩት ደግሞ ሌላኛው ብሔርተኛ የአዲስ አበባ ዩኒቨርሲቲ መምህር ናቸው። ብሔርተኛው መምህር በተለይ ዘመነ ካሴ እባብ ያየ በለጥ ደነገጠ አይነት ንቃቱ ውስጥ የወደቁ ይመስላል ይላሉ። ዘመነ ካሴን የአጥናፉ አባተን አይደለሁም ያሉትን ንግግር እንደ ማሳያ የተጠቀሙት ብሔርተኛው መምህር በዚህ አይነት ንቃት ውስጥ ያለው ታጋይ በቀላሉ መተማመንን መገንባት ይከብደዋል ባይ ናቸው። መተማመንን ለመገንባት በተለይም በተበታተነ አደረጃጀት ውስጥ ባሉ ቡድኖች መካከል መተማመንን ለመፍጠር ግልጽነትና ታማኝነት ቁልፉ ተግባር ነው ይላሉ። ትራንስፓረንሲ ኤንድ ሆነስት መረጃን በግልጽ ማካፈልና ምንም ነገር አለመደበቅ፣ ውሳኔዎቹን እንዴት እንደተደረጉ በግልጽ ማስረዳት፣ ስህተቶቹን አምኖ መቀበልና ኃላፊነት መውሰድ ያስፈልጋል። ሌላው የመተማመኛ መንገድ ተከታታይነትና አስተማማኝነት ወይም ኮንሲስተንሲ ኤንድ ሪሊያቢሊቲ የሚባለው ዘዴ ነው ይላሉ። የተነገረውን መፈጸም፣ ቃልን መጠበቅ፣ በሁሉም ሁኔታዎች ወጥ የሆነ አቋምና ባህሪ ማሳየት፣ ሰዎች በሚፈልጉበት ጊዜ መገኘትና ድጋፍ መስጠት አመኔታን ለማግኘት የሚረዳ ዘዴ እንደሆነ ይተነትናሉ። መከባበርና አድማጭነት ወይም ሪስፔክት ኤንድ አክቲቭ ሊስኒንግ የሚለው ነጥብ እምነትን ለማግኘት ቁልፉ ጉዳይ ነው ባይ ናቸው። የሌሎችን ሀሳብ፣ አስተያየቶችና ስሜቶች ማክበር፣ ሰዎችን ሳያቋርጡ በጥሞና ማዳመጥና ሀሳቦችን ለመረዳት መሞከር፣ የእያንዳንዱን ግለሰብ ወይም ቡድን ልዩነትና አስተዋጽኦ ማድነቅም በተበታተነ አደረጃጀቶች ውስጥ ያለን ቡድን እምነት ለማግኘት የሚረዳ ዘዴ ይሆናል ይላሉ። ሌላው ነጥብ የጋራ ግቦችን ማሳካት ወይም አቺቪንግ ኮመን ጎል የሚባለው ዘዴ ሲሆን ሰዎች በጋራ ዓላማ ላይ አብረው ሲሰሩና ስኬት ሲያገኙ መተማመን ይገነባሉ ይላሉ። አነስተኛው የጋራ ስኬቶች ለትልቅ መተማመን መሰረት ይጥላሉ ይላሉ ብሔርተኛው የዩኒቨርሲቲ መምህሩ አክለውም የግል ግንኙነቶችን መገንባት ወይም ቢልዲንግ ፐርሰናል ኮኔክሽንስ መተማመንን ለመገንባት የሚረዳ ወሳኙ መንገድ ነው ብለዋል። ከስራ ባሻገር ጊዜ ወስዶ ሰዎችን ማወቅም መተማመንን ለመገንባት የሚጠቅም ዘዴ ነው። የቡድን ግንባታ ወይም ቲም ቢልዲንግ እንቅስቃሴዎችን ማዘጋጀት፣ ፍትሐዊነት ወይም ፌርኔስ፣ በሁሉም አባላት ወይም ቡድኖች መካከል ፍትሐዊና እኩል የሆነ አመለካከት መያዝ፣ ሀብትና እድሎችን በእኩልነት የማከፋፈልና የተለያዩ ቡድኖችን አንድ አድርጎ የጋራ መተማመን ለመገንባት ያገዛል ባይ ናቸው። መተማመንን ለመገንባት ቁልፉ ነጥብ ይቅርታና ያለፈውን መተው ወይም ፎርጊቭነስ ኤንድ
ሌቲንግ ጎ ቱ ኦፍ ዘ ፓስት የሚሰኘው ዘዴ ትልቁ ነጥብ ነው ባይ ናቸው። ያለፉ አለመግባባቶችንና ስህተቶችን ይቅር ማለት፣ ወደፊት ላይ ማተኮርና አዲስ ምዕራፍ መክፈት የመሳሰሉ መርሆች በመተግበር በተበታተኑ የህልውና ትግሎች መካከል ጠንካራ የመተማመን ድባብ መፍጠር ይቻላል። ይህም ወደ ተሳካ ውህደትና የጋራ እንቅስቃሴ ያመራል ይላሉ ብሔርተኛው የአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ መምህር። በፋኖ ኃይሎች መካከል በተለይም ይቅርታና ያለፈውን መርሳት የሚለው ነጥብ ለጥንካሬያቸውም ለድክመታቸውም መሰረት ያለው ነጥብ ነው። የፋኖ ኃይሎች ጥንካሬም ድክመትም የሚወሰነው በመተማመንና ይቅር በማለት ላይ ነው ማለት ይቻላል። ምንም እንኳን የሚታገሉት ስርዓት ደካማ እንደሆነ በአንደበቱ የሚያምን ቢሆንም መጣል ያልተቻለው ባለመተማመን እንደ ጅብ ጎን ለጎን በመሄድ ይቅር ባለማለትና ጠላትና ወዳጅን በቅጡ ባለመለየት ነው ቢባል ውሸት መናገር አይሆንም። በመጨረሻም ጠቅላይ ሚኒስትሩ በስልጣን ላይ ያለነው በእኛ ጥንካሬ ሳይሆን በፋኖ ኃይሎች ድክመት ነው ማለታቸውን አስታውሰናችሁ እንሰናበታለን። ለዛሬ በዚህ አበቃን። ቸር ያገናኘን።